ስሙኝማ ወዳጆች፣ እኔ ድሃ ነኝ ወይስ ሀብታም ምንድን ነኝ? እኔ እኮ ግራ ገባኝ፣ አላወቅኩትም። ጓደኛ ማለት ወዳጅ ማለት ልክ እንደ መስታወት ስተትን ቁልጭ አድርጎ የሚናገርና የሚያሳይ መሆን አለበትና እስኪ ንገሩኝ እውነቱን። እኔ ግን ድሃ ነኝ? እኔ አልገባኝም። ራሴ ጋር ተጣለሁ። ድሃ ነኝ ብዬ ሳሳምነው ራሴን አውቆ ለሀብታምነት ሀብታም ላለመሆን አይደለሽም ይለኛል። እሺ ለምን ገረድ ሆንኩ ስል እንዴ ገና ከእናት አባቶችሽ ቤት ወጥተሽ ስለ ኑሮ ውድነት ስለ ቤት አለቀ ደቀቀ ሳይገባሽ ገረድ ሆነሽ ራስሽን ያገኘሽ ነሽ። ስለዚህ እንዴት ብለሽ ነው ድሃ ልትሆኝ የምትችይው ይለኛል። እሺ ሀብታም ነኝ፣ ጠይብ ለምን ከግርድና አልወጣም? እንዴት ብዬ ነው ለምን ነው ገረድ የምሆነው? እሺ ለምን ገረድ ይሆናለሁ ብዬ ስል ሰዎች፣ ወዳጆች፣ ዘመዶች በጎን ያሉት ሁሉ ከኔ ብዙ ይፈልጋሉ፣ 5 10 ይፈልጋሉ። ሀብታም ነኝ ማለት ነው እና ሴትዮ ጀቢዳ ሱራ ስትለኝ ገረር ነኝ ለካ፣ ታዛዥ ነኝ ለካ። ግራ ገባኝ። ሀብታም ነኝ ድሃ ነኝ ግን እኔ አልገባኝም። ሀብታም ነኝ እንዳልል ገረር ነኝ፣ ድሃ ነኝ እንዳልል ሰዎች ከኔ የሚፈልጉ ብዙ ናቸው። ገንዘብም አለኝ የወር ደመወዝ። የወር ደመወዝ ፍላጎቴን አያሟላም እንዳልል እኔ አስሬ የራሱ እኮ በወር ደመወዝ ነው የምትኖረው፣ ተከራይታ ነው የምትኖረው። ሶስት ሰራተኛ ብትይዝም እፏ ብትንብላ ብትኖርም በወር ደመወዝ ነው የምትኖረው። ደመወዙ እስከሚደርስ ድረስ 20 ምናምን ሲሆን አለቀብኝ፣ 100 ብር አበድሩኝ፣ 200 ብር አበድሩኝ ትለናለች። ያው 3 ገረድ ይዛለች አውቃለሁ፣ 3 ገረድ ይዛለች። ግን 20 ምናምን ሲሆን ወሩ ሲገባደድ ብር መበደር ትጀምራለች። እኔና እሷን ምንድን ነው የሚለየን? እኔ ገረድ መቀጠር አለመቻል እንጂ እኮ እኔም የወር ደመወዝ አለኝ። ሰዎችም ከኔ ይፈልጋሉ። እንዲያው ባክሽ እንዲያው 5 10 እንዲያው ተቸግሬ ነው የሚሉ ብዙ ናቸው ከኔ የሚፈልጉ የሚከጀሉ። እንዴት ብዬ ድሃ ነሽ አንቺ ድሃ ነሽ ብዬ እንዴት ራሴን ላሳምነው? ገረድ ነሽ ብዬ አሳምኛት ተስማምቷት ወዳ ፈቅዲያ በቃ ተመችቷታል። ለምን ራሷን ለአቅመ ሔዋን ስደርስ ያገኘችው ገረድ ሆና ነው። ለአቅመ ሔዋን ስደርስ ራሷን ያገኘችው ገረድ ሆና ነው። አለቀ ደቀቀ። በየት ላምጣው፣ በየት ሊሄድ፣ እንዴት ቤቴን ላሟላ የሚባለውን ነገር አላወቀችም፣ አታውቅም። ይሄም ማለት ሳትጀምር ነፍስ ስታውቅ ገረድ ናት። በቃ ግርድና የድህነት መገለጫ ነው ወይስ አይደለም? እሱም አልገባኝም። ድሃ ነኝ እንዴ? በወር 100 ሺህ ብር እበላለሁ እኮ፣ በወር 100 ሺህ ብር እበላለሁ። እንዴት ብዬ ራሴ ድሃ ነሽ ልበል? እሺ እንዴት ብዬ ጠይብ ሀብታም ነሽ? ገረድ መሆን የለብሽም። ቤትሽ ልጅሽ ጋር መኖር አለብሽ፣ ባልሽ ጋር መኖር አለብሽ፣ ቤተሰቦችሽ ጋር ሀገርሽ መኖር አለብሽ እንዲያልን አይ ድሃ ነሽ አይለኝም። ደግሞ ድሃ ነሽ አይለኝም፣ መጥፎ መንፈስ ማለት ነው። ድሃ ነሽ አይለኝም። አገር ሰላም አይደለም፣ አገር ተረብሿል። አገር ያሉትም በየት በወጣን ይላሉ። እንዴት ብለሽ ልትኖሪ ነው? ሰላም ካለው አገር ተነስተሽ እንዴት ሰላም ከተነሳበት አገርሽ ትሄጃለሽ? የምትሰሚው የምታዩ ምንድን ነው? አያስፈራሽም ነው እንጂ የሚለኝ ድሃ ነሽ አይለኝም እኮ። ይቺ የወር ደመወዝሽ 100 ሺህ ብር መሆኗን አትሰቢ። በቃ አንድ ቀን ከስራው ልቅ ካልሽ የለሽም ገቢ አይለኝም። አገር ሰላም አይደለም ነው የሚለኝ። አገር ሰላም አይደለም፣ አርፍሽ ተቀመጭ። በቃ እንደምን ጎደለብሽ? ሰላም ነው። ሽጉጥ አሰሚ፣ ከባድ መሳሪያ አሰሚ፣ ጩኸት አሰሚ፣ እሪታ አሰሚ፣ ምንም አትሰሚ። ይህ ሰላም ያለበትን አገር ጥለሽ ወዴት ነው የምትሄጂው ነው እንጂ የሚለኝ። ኢትዮጵያ ሄደሽ የወር ደመወዝ የለም ድሃ ነሽ ችጋራም ብጣሻም ነሽ አይለኝም። እኔ ይሄ መንፈስ ጋር ጦርነት መግጠም አለብኝ፣ ጦርነት ማወጅ አለብኝ። ድህነቴን ካሳመነኝ እኮ ችጋራምነቴን ካወቅኩኝ እኮ ሀብታም ለመሆን እጣጣር ነበር፣ እጥር ነበረ። 20 ዓመት 10 ዓመት 15 ዓመት ተሰርቶ ለውጥ ያልመጣው እኮ ድሃ ነሽ የሚለን እኮ መንፈስ አተን ነው። በቃ ድሃም አይደለሽም ሀብታምም አይደለሽም፣ ግን ገረድ ነሽ። ግርድና ደግሞ ክብር ነው የሚል መንፈስ ያለብን ይመስለኛል። ግርድና ክብር ነው እንዴ?
እኔ ኢትዮጵያ እኮ ገረድ ከሆንኩኝ ችግር የለብኝም። ይሄንን የሚያክል ደመወዝ የምበላበት ለምሳሌ እኔ ልጆችንም ትዳሬንም አጣገቢ አድርጌ ገረድ በሆን ችግር የለብኝም። ችግር የለውም። እኔ ክብርም ሆነ ውርዴትም ሆነ ችግር የለውም። እቀበለው ነበረ። አዎ እኔ ግድ የለኝም። ክብርም አለው ምንም አለው ግድ የለም። እሺ ብዬ እቀበለው ነበር። ግን ቤተሰብ ራኩኝ፣ ከሀገር ራኩኝ። እንዴት ብዬ ልቀበለው? ብቻ እኔ ራሴ ጋር ተጣልቻለሁ። ሀብታም ነኝ እንዲህ ነኝ አላወቅኩትም። ከሀገር መውጣቴን ገረድ መሆኔን አውቃለሁ። ግን ሀብታም ነኝ እንዲያልን ብድግ ብዬ ሀገሬ መግባት አልችልም። ድሃ ነኝ እንዲያልን በዙሪያ ያሉ ብዙዎቹ 5 10 እባክሽ ይሉኛል። ግራ ተጋብቻለሁ። ሀብታም ነኝ ድሃ ነኝ? እስኪ ንገሩኝ። እናንተስ ምን ላይ ናችሁ? ድሃ ናችሁ? ራሳችሁን አሳምናችሁ ነው ድህነታችሁን አውቃችሁ ነው እየኖራችሁ ያላችሁት? ታድላችኋል እንደዛ ከሆነ። እኔ ግን አልታወቅንም። እኔ ራሴ ጋራ ፍጹም ልንግባባ አልቻለም። በቃ ሀብታምነት ስሜት ይሰማኛል። አገሬ ሲናፍቀኝ፣ ቤተሰብ ሲናፍቀኝ፣ ልጄ ስትናፍቀኝ ደግሞ ይቺ አገሪቱ ሰላም አይደለችም። እንዴት ብዬ ይችን አርጊያት ይችን ማማልቻት ምናምን የምትለው ትመጣለች። አሁን ድህነቴን እስኪ ንገሩኝና ራሴን ላሳምን። እኔ እርግጠኛ ነኝ ድሃ መሆኔን ራሴን ካመንኩኝና ካሳመንኩት ሀብታም መሆናለሁ። ችግሩ በቃ የወር ደመወዝ ዘጭ አድርጎ እያኖራቸው ነው። አንቺም በወር ደመወዝ እየኖርሽ ነው የምትል መንፈስ እያታለለችኝ እንጂ ድህነቴን ባውቅ ኑሮ ባመን ኑሮ ልክ እንደ ግርድናዬ ገረድ መሆኔን እንዲያመንኩት ሁሉ ማለት ነው፣ ግርድናዬን እንደተቀበልኩት ሁሉ ድህነቴንም ባውቀውና በቀበለው ሀብታም ሆናለሁ። በአጭር ጊዜ ሀብታም ሆናለሁ። ግን ምን ላድርግ? እስኪ አሳምኑ፣ ድህነቴን አሳምኑ። ሀብታም ገረድ አይሆንም። ያው ሽንት ቤት ስላጠብን ነው እንጂ እኮ መክተብም የሚሰሩት እዛ ትምህርት የሚያስተምሩትም መምህሮቹ ማለት ነው። ዶክተሮቹም እኮ ተቀጥረው ነው። ያው ስሙ ነው የሚለያየው። ዶክተር ናቸው እነሱም፣ መምህር ናቸው። እኔም ገረር ነኝ። ስሙ ነው እኮ የሚለያየው። እነሱም እኮ ለወር ደመወዝ ማግኘት ብለው ነው የሚሰሩት። ግን ችግሩ የሚለያየን ምንድን ነው? እኔ አገር ለቅቄ ልብስ ጠቅልሌ ወንዝ ተሻግሬ ጎራ ዙሬ በተሰብርቄ ነው የምንወረው። ግርድናዬ እንደዛ ሆነ እንጂ እኮ የምንለያይበት እኮ ነገር የለም አይደል እንዴ? አንለያይም። ብቻ ከቻላችሁ የምትችሉትን ሁሉ አድርጋችሁ እኔ አሳምኑኝ። ድህነቴን እመርቃችኋለሁ። ዱንያ ወላ አኺራ ያው ኸይር የሰራን ሰው ኸይር ያገኛልና እኔ አሳምኑኝ። ድህነቴን ግድ የላችሁም። ድህነቴን ብቻ አሳምኑኝ። እኔ ሌላ ነገር አይደለም የምፈልገው። ባካችሁ ተለመኑ።